ጥያቄ አለኝ። ወንድ ናችሁ ብዬ በጠይቃችሁ ምላሻችሁ ምንድነው የሚሆነው? የምርም ደረታችሁ ነፍታችሁ ወንድ ነኝ ትላላችሁ ወይስ አይ ትንሽ ይቀረኛል የምትሉት ነገር አላችሁ? ከዛም ባለፈ ግን ነኝም አይደለውምም ቢሆን ምላሻችሁ ምን አይነት ባህሪያትን ከግምት አስገብታችሁ ነው ወንድ ነኝ ወይም አይደለውም የምትሉት? ከዛም ባለፈ እነዛን ባህሪያትስ ከየት አመጣችኋቸው? ማለትም እነዛ ባህሪያት እንዲሁ ደስ ስላላችሁ ነው እነዛ ነገሮች የወንድነት መገለጫ ናቸው የምትሉት? ይህንን ነገርስ ማን ነው መወሰን ያለበት? መጽሐፍ ቅዱስ፣ ቁርአን፣ መሪዎቻችን፣ ማህበረሰብ? ስለ ወንድነት ቪዲዮ የሚሰራ ዩቲዩበር? ወንድንስ ወንድ የሚያደርገው ነገር ምንድን ነው? መደባደብ መቻሉ፣ ድምፅህ መጎርነኑ፣ ጺምህ አለማልቀስህ፣ ለሴት ልጅ ፕሮቫይድ ማድረግህ፣ ቴስቴስትሮንህ ከፍተኛ መሆኑ፣ ኮስታራ መሆንህ? ኦፍኮርስ የሆነ የተመቻችሁን ነገር መርጣችሁ ወንድነት ይሄ ነው ማለት ቀላል ነው። ነገር ግን አክቹዋሊ ትርጉሙ ምን ማለት ነው? ይህንን ጥያቄ በቅርቡ ቲክቶክ ላይ ጠይቄ ነበርና ኮሜንቶቹን እያነበብኩ ነበር። እዛም ላይ ወንድ ልጅ ማለት ኃላፊነት የሚወስድ፣ ወንድ ልጅ ማለት ፈርሃ እግዚአብሔር ያለው፣ እናትና አባቱን የሚያከብር፣ ወንድ ልጅ ማለት ፍትህ ሲጓደል አይቶ ዝም የማይል፣ ምናልባት አንዱ ኳሊቲ ከነዚህ ውስጥ አንድ ወንድ ልጅ ቢጎለው ወንድ ልጅ አይደለም ማለት ነው። ምናልባት አንዲት ሴት ፈርሃ እግዚአብሔር ቢኖራት ወላጆቿን ብታከብር ኃላፊነት የምትወስድ አይነት ሴት ብትሆን ወንድ እየሆነች ነው ማለት ነው። እዚህ ጋር ነው ችግሩ። ባይዘ ይህንን ስላችሁ ማህበረሰብ ውስጥ ወንድ መሆን እንዲህ ነው ተብሎ የተቀመጠው ነገር ያን ያህል ሚያዝ ማይጨበጥ ነገር ቢሆንም ስቲል ጠቃሚ እንደሆነ ሳልረዳ ቀርቼ አይደለም። ነገር ግን አሁን የጠራውላችሁ ኳሊቲዎች አንድ መልካም ስብዕና እንዲኖረኝ እፈልጋለሁ የሚል ሰው ወንድ ወይም ሴት ሳይሆን ኢን ጀነራል ማንኛውም አይነት ሰው ሊከተላቸው የሚገቡ አይነት ባህሪያት አይደሉም ብላችሁ ታስባላችሁ? እንዳልኳችሁ እነዚህ ነገሮች አይደለም ወንድ ሴትም ብትሆናቸው የሚጠቅሙ እንጂ የሚጎዱ ነገሮች አይደሉም። ነገር ግን ዛሬ ላይ ይሄ ማያዝ ማይጨበጥ ነገር የተደረገውን ያንን ወንድነት እስቲ ታንጀብል እንድናደርገው እፈልጋለሁ። ወንድነት እንዲያ ሴትነት እንዲያ ብሎ እኔ ነገሮች የተለያዩ ኃላፊነቶችን ዲስትሪቢዩት ለማድረግ አስፈላጊ ናቸው። ከዛም ባለፈ ግን ማህበረሰብ ስፔሻሊ ዛሬ ላይ ወደ ወንድነት ሲመጣ ከወንድ ልጅ ምን መጠቀም እችላለሁ ነው እንጂ የወንድ ልጅ ጩኸት ምን ይመስላል የሚለውን ነገር መስማት ካቆመ ሰነባብቷል። ከዛም ባለፈ ደግሞ በዚህ ጉዳይ ላይ አስተማሪ ነን ብለው የሚመጡ ሰዎች በዚህ ጉዳይ ላይ በጣም የቀነጨረ አይነት አረዳድ እንዳላቸው ስመለከት ይህንንም ቪዲዮ መስራት እንዳለብኝ ተረድቻለሁ። ማለትም እነዚህ ሰዎች መተው እንዳልኳችሁ ማህበረሰብ ላይ ያለችዋን ያቺን ጥራዝ ነጠቅ ነገር ብቻ ይዘው መተው እነሱ የወንድነት ሰጪና ነሺ ሲሆኑ መመልከት በጣም የሚያሳምም ነገር ነው። እናም ግን ዛሬ እናንተኑ ልጠይቃችሁ፣ ታዲያ ስትመልሱልኝ ወዲያው አእምሯችሁ ውስጥ የዘለለውን ምላሽ እንድትሰጡኝ አልፈልግም። ወንድነት ምን ማለት ነው? በሌላው አጠራር ማስኩሊኒቲ የምንለው ነገር። ከዛም ባለፈ ግን ስፔሻሊ እንደ ወንድ ልጅ ህይወታችንን ስንመራ ወንድ መሆን እንዴት እችላለሁ በሚል አይነት ሜንታል ፍሬም መንቀሳቀስ አዋጭ ነው ወይስ ሞር የተሻለ አይነት ምልከታና አቀራረብ አለ? ሌትሊ ከተለያዩ ኢንፍሉዌንሰሮች ጋር ያወራው ነበርና ምናልባት የዛሬ 4 ወር ጀምሮ ምናልባት እናንተም የምታውቁት ምናልባት የምትወዱት የምታደንቁት ሰው ጋር ያወራው ነበርና መጀመሪያ ላይ ኦፍ ኮርስ ከአንድ ሰው ጋር ሙሉ ለሙሉ በሐሳብ አትስማሙም። ነገር ግን ኢን ጀነራል አትሊስት ወደ አንድ አቅጣጫ ነው እየሄድን ያለ ነው ብዬ ስለማስብ ከሰዎች ጋር ያለኝን ዲፈረንስ ሃንድል ማድረገው ሞር አንድ ላይ የምንሄድበት አቅጣጫ ላይ በማተኮር ነውና ነገር ግን እንዳልኳችሁ ከዚህ ሰው ጋር ባወራው ቁጥር አንዳንድ ጤነኛ ያልሆኑ ነገሮችን ስለታዘብኩ ነው። ከዛም ባለፈ ከጀርባቸው ያለውን አጀንዳ ስመለከት ኢቭን ራሴንም እንድፈትሽ አድርጎኛል። ማለትም የምናገረውን ነገር ዝም ብዬ መናገር እንዳሌለብኝ ብዙ አፉን ከፍቶ ሊባላ የወጣ አይነት ሰው እንዳለ ስመለከት
I have to be careful እንድል አድርጎኛልና ከእንደዚህ አይነት ሰዎች ጋር ዲቤት ልናደርግ እንችላለን። ነገር ግን ተመሳሳይ ዓላማ እንኳን የለንም የሚለውን ነገር ሪያላይዝ ስላደረኩ ነው። ብዙውን ጊዜ ከወንድነት ጋር በተያያዘ ቲፒካል የሆነው ነው ወንድ ልጅ አያለቅስም፣ ወንድ ልጅ ኃላፊነት የሚወስድ፣ ወንድ ልጅ ማለት ኃይለኛ መሆን አለበት። ደስ ይላሉ አይደለ ኳሊቲዎቹ። ነገር ግን ለምን ብሎ ለሚጠይቅ ሰው አብዛኛው ምላሽ የለውም። አንድ ነገር እንድትረዱ የሚያስፈልገው ማህበረሰብ ላይ የወንድነት ምልክቶች ተብለው የተዘረዘሩ ነገሮች የሚነገሩ ነገሮች ዛሬ ላይ የተጠነሰሱ ነገሮች አይደሉም። ገና ከድሮው ጀምሮ የነበሩ ነገሮች ናቸው። ነገር ግን አንድ ነገር ካስተዋላችሁ ብዙ ነገር እየተቀየረ ሲመጣ እነዚህ የወንድነት ኃላፊነቶች ግን አልተቀየሩም። ድሮ ላይ ወንድ ልጅ ኃላፊነት የሚወስድ ያ ነው ወንድነት ሲባል የምርም ያ ማህበረሰብ ለዛ ኃላፊነት ለሚወስድ ወንድ ልጅ ክብር ነበረው። ያንን ወንድ ልጅ ኦነር ያደርጉታል። ያ ወንድ ልጅ የምርም የምታከብረው ሚስት ነበረችው፣ እሱም ብቻ የምታውቅ ሚስት። እሱ ለሷ ሄዶ ጦር ሜዳ ላይ ሲጋደል በተስፋ የምትጠብቀው ለምንድን ነው ቤት መሆነው የምትል ሳትሆን እሱ ውጪ ወጥቶ ሲያድን እሷ ግን ቤት ልጆቿን ቴክ ኬር ማድረግ አስደሳች የላይፍ አካሄድ እንደሆነ የምታምን ሴት የነበረችበት ሂደት ነው። ድሮ ላይ ወንዶች ወይም ደግሞ ማህበረሰብ በትራይብ ሲኖር የጋራ የሆነ ጠላት ነበረ። እናም ታዲያ ወንድ ልጅ የምርም ወጥቶ ከጠላት ጋር ሲጋፈጥ ዝም ብሎ ባዳን አይደለም ፕሮቴክት እያደረገ ያለው። የምርም ያ ኬር የሚያደርግለትን ትራይብ ነው የሚንከባከበው። እሱ ቢሞት ልጆቹን የሚያሳድግለትን ትራይብ ነው። ዛሬ ስለ መሪዎቻችን ማንም ደንታ አይሰጠው። አይኖ እነዚህ ነገሮች በጣም አንኮንቬንሽናል ናቸው። ምክንያቱም የለመዳችሁት ወንድ ልጅ ማለት እንደዚህ ሟች፣ ወንድ ልጅ ማለት መስዋዕትነት የሚሆን ኃላፊነት የሚወስድ እንደዛ ነው። ነገር ግን ያቺን ቲፒካል የሆነች አካሄድ ያንን ፓራዳይም ልንሰብረው ያስፈልጋል። there needs to be a paradigm shift። እና ታዲያ ዛሬ እንደ ወንድ ልጅ የወንድነት ኃላፊነቴ ሴት ልጅ ፕሮቴክት ማድረግ ነው፣ ፕሮቫይድ ማድረግ ነው ማለት ይህ ጅልነት ሞኝነት ነው እንጂ ወንድነት አይደለም። ምናልባትም በማህበረሰብ ስታንዳርድ ራሱ ወንድ ልጅ ዝም ብሎ የሚነዳ አይደለም አይደለ? ታዲያ ባይ ዴፊኒሽን ማህበረሰብ ዝም ብሎ የሚረጭብን ነገር ተቀብለ አንተ የምትሄድ ከሆነ ወንድ አይደለም። ዩር ሺፕ ተከታይ ነህ፣ በግ ነህ። አንተ እንደ ወንድ ልጅ ኦኬ ማህበረሰብ እንደዚህ ነው የሚለው፣ ነገር ግን እዚህ ውስጥ እኔ ምንድነው ማገኘው? የእኔ ምነው አካል ምንድነው የሚያገኘው? የምርም ይህ ኤፈርቴ ሪስፔክት ይሰጠዋል በዚህ ኢንቲቲ ውስጥ የሚለውን ነገር አገናዝበህ ካልሆነ ዩር ሺፕ። እናም ታዲያ ዛሬም ላይ መተው ወንድ ልጅ ፕሮቴክተር መሆናል። ለምን ከአንተ ይልቅ ጫካ ውስጥ ከድብ ጋር መሆን ነው የምመርጠው የምትልን ሴት ፕሮቴክት ማድረግ ጅልነት ነው እንጂ ስቴፕ አፕ ማድረግ አይደለም፣ ኃላፊነት መውሰድ አይደለም። ይህ ሲምፕልነት ነው። ታዲያ ወንዶች አንድ እንድትረዱ የምፈልገው ነገር ብዙ ነገር ነው እየተቀየረ የመጣው። ማህበረሰብ ስትራክቸሩ ተቀይሯል። ሴቶች የነሱን ኃላፊነት አንፈልግም ብለው እነሱም እየተቀየሩ መጥተዋል። የነሱን ድርሻ አንወጣም ብለዋል። እናም ታዲያ ወንድም ሊቀየር ወንድነት የሚለው ሐሳብም ሌላ ዴፊኒሽን ሌላ ትርጓሜ ልንሰጠው ያስፈልጋል ማለት ነው። ታዲያ ግን ይህንን ስላችሁ ወንድነት የሚባል ነገር የለም እያልኳችሁ አይደለም። ያም አይደለም አርጊውመንቴ። ነገር ግን ዛሬ ላይ ወንድነት እየተባለ የሚነገረው ነገር ስር መሰረቱን ፋውንዴሽኑን ስቷል የሚል አቋም ስላለኝ ነው። ምክንያቱም ይህ ነገር ቤሲካሊ የተጠነሰሰው ከተፈጥሮ ወይም ደግሞ ካፈጣጠራችን ነው። አካላዊ ከሆነው ልዩነታችን ባሻገር ሳይኮሎጂካል ሜካፓችንም
ከሴቶች ስለሚለይ አይደለም ሰው ላይ እንስሳትም ላይ ጭምር ማለት ነው። ወንድ ልጅ እንደ ሴቶች ያን ያህል ኢሞሽናል አይደለም። እንደ ሴት ልጅ ጠብቆ ፔሪዱን ተከትሎ ስሜቱ አይለዋወጥም። እናም ታዲያ ዛሬ የምነግራችሁ ነገር ሞር ወደ ውስጣችሁ እንድትመለከቱ ለማድረግ ነው። ወንድ መሆን እንዴት ነው የሚቻለው ብሎ በእንደዚህ አይነት አካሄድ እኒህ ነገሮች መቅረብ አዋጭ የሆነ አካሄድ አይደለም። ጥያቄያችን እንዴት ነው ወንድ መሆነው ከሚል ወደ ሌላ ጥያቄ ሺፍት ማድረግ አለብን። እሱን ጥያቄ ግን ከመናገሬ በፊት ሌላውንም አቅጣጫ ልስልላችሁ ፈልጋለሁ። የመጀመሪያው እንዳልኳችሁ የጊዜ ልዩነት ነው። ድሮና ዘንድሮ ተለያይቷል። በድሮ በሬ ያረሰ የለም ይላሉ አባቶቻችን ሲናገሩ። ሴቶች የቤት ኃላፊነት ይወጡ ነበር። ሴቶች ቨርጅን ነበሩ። ሴቶች ወንዶቻቸውን ያከብሩ ነበር። ሴቶች ብቻ አይደለም ማህበረሰብ ወንዶችን ኦነር ያደርግ ነበር። ዛሬስ ላይ ማንም ዞር ብሎ የማያየው አዋጭ ነው ስምህን እንኳን ለማይጠራ ዞር ብሎ ለማያወሳ ሰው እንደዚህ አይነት መስዋዕትነት መክፈል ስቴፕ አፕ ማድረግ ነው ወይስ ፉሊሽነስ? በጣም ብሬንዋሽ ስለተደረግን ወንድነት ማለት መስዋዕትነት፣ ወንድነት ማለት ኃላፊነት መውሰድ፣ ወንድነት ማለት ካንተ ይልቅ ከድብ ጋር መሆን የምትመርጥንም ሴት ፕሮቴክት ስለማድረግ የሚያስብ ጅል ወንድ ነው እየበዛ ያለው። ዛሬ ላይ ጀንትልማን መሆን ይላችኋል። እንዴት ነው ሴት ልጅ ላይ እጅህን የምታነሳው? yes ይህ ነገር it is not politically correct. my point is ድሮ ሌላ አይነት ዓለም ነበረ። ሴት ልጅ በመስመሯ ነበረች፣ ወንድም ልጅ በመስመሩ ያንን ኃላፊነት ይወስድ ነበር። ጊዜ ተቀይሯል። በነገራችን ላይ ማለት ነው አፕሪሺየት ሳላደርግ አላልፈም። እንትን ነው በቃ በዚህ ሰዓት በጣም ሬር ነው ፍቅርን ማስቀደም። በጣም እኔና እንደሞኝነት እንደ ጅልነት በሚታይበት ጊዜ ፍቅርን ስትለው አልኩኝ። ሁለተኛው አቅጣጫ ደግሞ ከዴቲንግ እና ከፍቅር ጋር ያለው ልዩነት እንድትመለከቱ ፈልጋለሁ። ይኸውላችሁ ዛሬ ላይ አንተ ባዳ የሆነችን ሴት ቆንጆ ስለሆነች ብቻ ኃላፊነቴ ፕሮቫይደር መሆን ነው ማለት አሁንም ማይመለከትህ ነገር ውስጥ እየገባህ ነው ያለው። ማን ስለሆነች ነው አንተ ለሴት ፕሮቫይድ የምታደርገው? ነገር ግን እንዳልኳችሁ ዴቲንግንና ፍቅርን ልንለይ ያስፈልጋል። እያወራን ያለነው ስለ ፍቅር ከሆነ አይደለም ለሴት ለምንወደው ጓደኛችን፣ ለቤተሰቦቻችን መስዋዕት እንሆናለን፣ ፕሮቫይድ እናደርጋለን ከዛም በላይ። ነገር ግን ቲፒካል የሆነው ዴቲንግ የፍቅር ዓለም አይደለም፣ ትራንዛክሽን ነው። ትራንዛክሽን ደግሞ ከሷ የተሻለ ትራንዛክሽን የምትሰጥ ሴት አለች። ቲፒካሊ መሬት ላይ ያለውን ወይም ደግሞ አብዛኛውን የዴቲንግ ፑል አንደርስታንድ ልታደርጉ ያስፈልጋል። ፍቅር አይደለም ኮንቴክስቱ። ባይዞ ይህንን ስላችሁ ሴቶች ጋር ያለ ችግር ነው እያልኩ አይደለም። ኢቭን ወንዱም ብዙ ሴት አይቶ ስለማያውቅ በቃ የሆነች ቆንጆ ሴት እሺ ትበለው፣ እሱም ዴስፕሬት ከሆነ አይነት ስሜት ነው ሴትን የሚመርጠው። እሱም ጋር ፍቅር የለም ብዬ አስባለሁ። ሴቶችም ስቲል የድሮ ኃላፊነታቸውን ስቲል አመስግነው እየተገበሩ ቢሆን ሚስትነት መልካም እንደሆነ፣ ልጅ ማሳደግ ባርነት አይደለም ብለው ቢያስቡ፣ ወንድ ልጅ መንከባከብ ሰራተኛነት አይደለም የሚል አይነት ሞቶ ቢኖራቸው፣ ስቲል ሐሳባቸው እንደዛ ቢሆን ኦፍ ኮርስ ኮንቴክስቱ ፍቅርም ባይሆን ኖሮ ይሄን ነገር ኃላፊነቴ ነው ብሎ መውሰድ ፌር ነበር። ነገር ግን አንተ ስቲል የድሮውን ኮንቴክስት ኃላፊነት ተሸክመ እነሱ ግን ያን ነገር ሸሽተው አንተን አክቲቭሊ ጠላቴ ነህ እየተባልክ አንተ ግን ዛሬም ኃላፊነቴ ሴት ልጅ ፕሮቴክት ማድረግ ነው ማለት ጅልነት ነው። ምናልባትም በሶሳይቲ ስታንዳርድ ወንድ ልጅ ቆፍጣና ነው ተብሎ እንደውም በዚሁ አቅጣጫ እንሂድ። ወንድ ልጅ ከባባድ ውሳኔዎችንም ይወስናል ካልን ሴቶች እንደዚህ አይነት ባህሪ ሲያሳዩ ኦኬ ዋች we are not going to protect you እስቲ የምትፈልጉትን ሁኑ ኤንድ እናያችኋለን። ይሄ ምከረው እምቢ ካለ መከራዬም ከረው የሚባልን አይነት ውሳኔ እንዴት ነው ወንድ ልጅ መወሰንም አይችለው? ስቲል ሴት ልጅ
እንደምትጠላ እየነገረች ካንተ ይልቅ ድብ እንደምትመርጥ እየተናገረች አንተ ግን ዛሬም ኃላፊነቴ ላይክ ኦፍ ኮርስ ስትለው ደስ ይላል። ነገር ግን ለእኔ ይሄ ጅልነት ነው። ኮንቴክስታችን ፍቅር ካልሆነ እነዚህን ኃላፊነቶች ማንም ወንድ መውሰድ የለበትም። ፍቅር ካልሆነ ኮንቴክስታችን ትዳር አስፈላጊ አይደለም። የዛሬ ትዳር በፍቅር ላይ ሳይሆን በፍርድ ቤት ኮንትራክት ላይ የተመሰረተ ነው። ነገር ግን እንዲሁ ስለተለመዱ ምንላቸው ነገሮች አሉ። ራሳችንን ወደ ውስጥ ተመልክተን ራሳችንን ልንፈትሽ ያስፈልጋል። አክቹአሊ ዲዛይሬ ምንድነው የሚለውን ነገር ይኸውላችሁ፣ ቅድምም እንዳልኳችሁ እነዛ ባህሪያት ወንድም አደረጉህም አላደረጉህም ዛሬ አንተ ራስን ፕሮቴክት ማድረግ መቻል ጥሩ ነገር ነው። ራስን ትጠብቃለህ ብዙ ጠላት ስላለ። ፋይናንሻሊ ራስን ብቁ ማድረግ ጥሩ ኳሊቲ ነው። ገንዘብ የለህም ማለት ግን ወንድ አይደለህም ማለት አይደለም። ስታተስን ከፍ ብታደርግ ኦፍ ኮርስ በምትሄደው ላይፍ ላይ ትጠቀማለህ። አንተ መልካም ሰው ብትሆን የውስጥ ረፍት ይኖርሃል። በራስህ አትሸበርም። ብቻህን ስትሆን ውስጥህ አይወቅስም። እናም ታዲያ ዛሬ ላይ እንዴት ነው ወንድ መሆን የምችለው ሳይሆን እንዴት ነው በዚህ የላይፍ ሩጫ ላይ ማሸነፍ የምችለው ትክክለኛውን ነገር ማድረግ የምችለው። these are the better two questions ማለት ነው። ኦፍ ኮርስ ማህበረሰብ ውስጥ ወንድነት የሚባለው ነገር እወቁት። be aware። ምናልባትም ቲኔጀር ከሆናችሁ እናንተ how to be a man የሚለውን ነገር ሰርች ብታደርጉ እንደውም አፕሪሺየት አደርጋችኋለሁ። ነገር ግን ወደ ራሳችሁ መመልከት መቻል አለባችሁ። ቅድም እንዳልኳችሁ ቲክቶክ ላይ እንን ጥያቄ ጠይቄ ነበርና ከነበሩት ኮሜንቶች ውስጥ አንድ ያስደስተኝ ምላሽ ነበረ። a man is what he chooses to be ይላልና yes ወንድ ልጅ ማለት የፈቀደውን ወንድ የሚሆን ወንድ ነው። ዛሬ ላይ አንተ የምርም አንዲትን ሴት ወደህ ወይም ደግሞ የምትወዳቸውን ሰዎች yes እነሱን ፕሮቴክት ማድረግ ኃላፊነቴ ነው ካልክ ፕሮቴክተር የሆነ ወንድ ልጅ ነህ ማለት ነው። ነገር ግን እንደዛ ፕሮቴክት እንድታደርገው የሚያደርግህ አይነት ሰው ከሌለ ሎንሊ ከሆንክ ፕሮቴክተር አልሆንም ካልክ ለራስህ ብቻ ኃላፊነት የምትወስድ ከሆነ ፕሮቴክተር ያልሆንክ ስቲል ግን ወንድ ልጅ ነህ። ከራሳችሁ ጋር ትግል ውስጥ መግባት የለባችሁ። እንዳልኳችሁ the better question is እንዴት ነው ወንድ መሆነው ሳይሆን በምንሄድበት ዓለም ላይ እንዴት ነው ማሸነፍ የምችለው፣ እንዴት ነው ትክክለኛውን ነገር ያደረኩኝ መሄድ የምችለው። these are the better two questions ማለት ነው። አንተ ዛሬ ላይ መደባደብ አለመቻልህ ከወንድነት አያሳንስም። ኦፍ ኮርስ ምናልባት ጡንቻ ሊኖር ይችላል። ዛሬ ላይ ግን ምናልባት ነርዶቹ ናቸው ፊዚካሊ ከኛ ጋር ግብግብ መፍጠር ሳይገባቸው የሆነ አታክ የሚያደርግህን ቴክኖሎጂ ፈጥረው still they can protect themselves ማለት ነው። so even ፋይታችን ፊዚካሊ ነው ወይስ ሜንታሊ? እኒህ ነገሮች ይብልና አስተውል ያስፈልጋል። እናም ታዲያ የእናንተ ድርሻ እንዳልኳችሁ ማህበረሰብ፣ ተፈጥሮ፣ አካባቢያችሁ ያስቀመጡባችሁን ሪስፖንሲቢሊቲዎች ወቋቸው። ለምሳሌ ኔቸር ምን ትነግራችኋለች? ወንድ ልጅ ከሴት ልጅ ጋር ብቻ መሆን እንዳለበት ትነግራችኋለች። የሆነን ኮመን ሴንስ ስለሚሰጡህ ማለት ነው። እያቸው ዛሬ ላይ እኮ ሰው ስለ ፍቅር እያወራ ለሚወዳት ሚስቱ ኩክ ማድረግ ከወንድነቱ ማነስ እንደሆነ የሚያስብ ወንድ እኮ ነው ያለው። እሱም ብቻ አይደለም። የሆነ ቪዲዮ አይተናል አይደል? መስተንግዶ የሚሰራ ወንድ ልጅ ወንድ አይመስለኝም ብላ ነበር። እንደዚህ አይነት ሐሳቦችን ስትሰሙ ሾክ ሊያደርጓችሁ ይገባል። this is totally wrong ማለት ነው። ሰው ስሜቱ ላይ ነው እቺ ኦራ ምናምን የምትባለው ነገር ላይ ነው የሚያተኩረው። እናም ታዲያ ምንም ብታደርግ ሰርተ መኖር ከወንድነት አንሰ እንድትታይ የሚያደርጋቸው ሰዎች አሉ። ምንም ብትሆን ወንድ አይደለህም የሚልህ አይነት ማህበረሰብ ሊኖር ይችላል። ለምትወዳህ ሴት ወጥ ቤት መግባትህን ከወንድነትህ ማነስ እንደሆነ የሚነግርህ ሰው ሊኖር ይችላል። እናም ታዲያ ግን እንዳልኳችሁ የማህበረሰብን፣ የሴቶችን፣ የተፈጥሮን ኤክስፔክቴሽን be aware። ኋላ ላይ እንደዚህ አይነት ነገሮች ሲመጡ ብላችሁ ታልፉታላችሁ። ከባድ ጊዜ ጠንካራ ወንዶችን ይፈጥራል።
ጠንካራ ወንዶች ደግሞ ቀላል የሆነን ጊዜ ይፈጥራሉ። ቀላል ጊዜ ደግሞ ደካማ ወንዶችን ይፈጥራል ይባላልና አይ ቲንክ አሁን ያለንበትም ጀነሬሽን አባቶቻችን ታግለው ቀለል ያለን አይነት ህይወት አስረክበውን ነገር ግን ቀላል ጊዜ ሞልቃቃና ደካማ የሆነን ወንድ ከመፍጠሩ ጋር በተያያዘ ነገሮች ውጥንቅጣቸው እንደወጣ አምናለሁ። ነገር ግን the better question is how can I win? የገንዘብ ጌም ላይ ከሆንክ how can I make more? የስታተስ ጌም ላይ ከሆንክ how can I increase my status? ምናልባትም ጌምህ በማህበረሰቡ ራንኪንግ ላይ ወንድ መባልም ከሆነ of course ማህበረሰቡ ላይ ያለው ነገር የሚመችህ ከሆነ ሹር ያንን መሄድ ትችላለህ። ግን በአዌርነስ በማስተዋል ይሁን። የመጀመሪያው ማህበረሰብ ጋር አካባቢያችሁ ላይ ያለ ኤክስፔክቴሽን ወንድነት ብለው የሚያስቡትን ነገር be aware። ሁለተኛው ግን እኔ ምንድነው የምፈልገው፣ አንተ ምንድነው፣ ምን አይነት ወንድ ነው መሆን የምትፈልገው የሚለውን ነገር እወቅ። ፋይናሊ ያንን ነገር ሁነው ምንም ይሁን ማለት ነው። ኤንድ አንተ ማንንም መጥቶ ወንድነህ ወንድ አይደለህም ሊልህ አይችልም። you are a man። እስካሁን የአማጺ ቤተሰብ ካልሆናችሁ ሰብስክራይብ አድርጉ።